መንፈሳዊነት በእግዚአብሔር አቅም ስጋን መታገል ነው መግዛት ነው ራስን መግዛት ነው በእግዚአብሔር አቅም ሰው እግዚአብሔር ከሌለው በስተቀር እግሩን እንኳን ማዘዝ አይችልም እንኳን ስሜቱን ጻድቅም ኃጥእም ሆነሽ አይደለም የምትወለጂው ሰው ሆነሽ ነው ስለዚህ በመንገድ ውስጥ ነው ምርጫሽ ነው ወደ ጻድቅም ወደ ኃጢያተኛነትም የሚወስድሽ አክቹሊ ጻድቅ ራሱ ግን ምንድነው ከኃጢያቱ የተላቀቀ ነው አይደል ኃጢያቱ ትቶ በእግዚአብሔር የጸደቀ ሰው ነው ህይወት የፕሮሰስ ውጤት ነው እምነት ደግሞ በጣም ትልቅ አቅም ይጠይቃል ክርስትና ሁለት ፓራዶክሶች አሉት አንደኛ የምትችዩን አለመቻል ሲሆን ሁለተኛው ደግሞ የማይቻለውን መቻል ነው ሰዎችን መጉዳት ትችያለሽ አታደርጊው ለየኔቢጤ ገንዘብ አለመስጠት ወይም አለመለገስ ትችያለሽ ግን አታደርጊው በክርስቶስ ስናየው ከመስቀል መውረድ ይችላል ግን አላደረገው እና ክርስትና የምትችዩን ሁሉ የምታረጊበት ህይወት አይደለም የምትችዩን እንደማትችይ የምትቆጠሪበት ህይወት ነው አንደኛ ሁለተኛ በሱ በተቃራኒው ደግሞ ክርስትና የማይቻለውን እንደምትችይ የምታሳይበት ነው ለምሳሌ የኢየሱስ ክርስቶስ የባህር ላይ መሄድ ሰዎች አይችሉትም ማንንም ሰው በባህር ሊሄድ አይችልም ሙሴ እንኳን ከፍሎ ነው የተሻገረው ውሃ ላይ መራመድ ስለማይችል ስለዚህ የማይቻል መቻል አለው ማለት ነው ክርስትና በውሃ ላይ ትሄጃለሽ ሙት ታስነሻለሽ ህክምና ሙት ያስነሳም ስለዚህ በክርስትና እምነት ያለ ሰው ያንን ማድረግ ይችላል ማለት ነውና ክርስትና ማለት ለኔ የማይቻለውን ነገር በእምነት መቻል ሲሆን የሚቻለውን ቀላል ነገር ደግሞ እንደማይችሉት ተቆጥሮ በነጻነት ወይም ለእግዚአብሔር ሲሉ እንደማይችሉት ሆኖ መኖር የሚባል ሁለት ትልልቅ ፓራዶክሶች ይዞ የሚኖር እምነት ነው ማለት ነው ስቲዩ በተጠቀማለሁ እና ብዙዎች ይደክሞኛል እና እንደኔ አይነት ሰው የት ነው ማረፊያው ብዬ ጨነቃለሁ ስክሮል ባረክሽ ቁጥር ፖለቲካ ነው ዘር ነው ምንድነውና የሚጮሁ ሰው አልበዛብሽም አሁን ሶሻል ሚዲያ የሚጮህ ሰው ብዙ ነው ቲክቶክ ምናምን ይጮሃል በነገራችን ላይ ዝም ብለሽ እዩ ቮሊዩሙን ጨምረሽው አይደለም ሰው እየጮኸ ነው